ሰመርቪል ወደ አርሰናል ሊያመራ በሚችልባቸው ጉዳዮች የአርሰናል እግር ኳስ ክለብ ተወካዮች ከተጫዋቹ ወኪል ጋር ለመነጋገር ቀነቀጠሮ ስለመያዛቸው የተሰማ ይገኛል። ክቡራትና ክቡራን አድማጮቻችን የአርሰናል እግር ኳስ ክለብ በማጥቃት እንቅስቃሴ ላይ የተሻሉ ዓመታቶችን ለማሳለፍ የተሻሉ የሚባሉ ተጫዋቾችን እያሳደደ ይገኛል። በተለይ ሰመርቪል በዚህ ዓለም ዋንጫ በኔዘርላንድ ብሔራዊ ቡድን እያሳየ የሚገኘው ፐርፎርማንስ እጅግ በጣም አስደናቂ ነው። ነገር ግን ዌስትሃም ዩናይትድ ተጫዋቹን ቀለል ባለመልኩ ይለቀዋል ተብሎም አይጠበቅም። ምክንያቱም ዌስትሃም በሻምፒዮንሺፑ የሚወዳደር ወይም የሚጫወት ቡድን ነው። ነገር ግን በቀጣይ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ተሳታፊ ለመሆን በማሰብ ሰመርቪልን በቡድን ስብስባቸው ማቆየትም ይፈልጋሉ። ከዛም ውጪ ደግሞ የዌስትሃም ዩናይትድ እግር ኳስ ክለብ ዋነኛ ዓላማ ሰመርቪል ክለቡን ለቆ የሚወጣ ከሆነ ከፍተኛ ገንዘቦችን ስለማግኘት እያሰቡ ይገኛሉ የሚሉ መረጃዎች ተነስተዋል። ማቲያስ ፈርናንዴስ እንደዚሁም ደግሞ ጀራርድ ቦወን እና ሰመርቪል ከነዚህ ተጫዋቾች ቢያንስ ከ200 ሚሊዮን ፓውንድ ያላነሱ ገንዘቦችን ስለማግኘት እያሰቡ ይገኛሉ ተብሏል። ለማቲያስ ፈርናንዴስ 80 ሚሊዮን፣ ለሰመርቪል በተመሳሳይ እስከ 80 ሚሊዮን አካባቢ የሚጠጉ ገንዘቦችን እየጠየቁ ይገኛሉ። በዚህም እንግዲህ የአርሰናል እግር ኳስ ክለብ ሰመርቪልን ለማስፈረም ፈላጊ ሆኖ ብቅ ብሏል። የመጀመሪያ ታርጌቱ አይደለም በእርግጥ ሰመርቪል፣ ነገር ግን በአማራጭነት ግራና ቀኝ ክንፎችን መጠቀም የሚችል ተጫዋችም ስለሆነ ተጫዋቹን ለማስፈረም ቀዳሚ ኢላማቸው ያደረጉት እንግዲህ ምናልባት የሞርጋን ሮጀርስ ዝውውር የማይሳካበት እድል እንደው እንዳጋጣሚ ከተፈጠረ ወይም ደግሞ ተጫዋቾችን ሉዝ የሚያደርጉ የሚሸጡ ከሆነ በአማራጭነት የተጫዋቹ መዳረሻ ወደ ኤምሬትስ ወደ ሰሜን ለንደን እንዲሆን ላይታቻሉ ይገኛሉ የሚሉ መረጃዎችን በስፋት የተሰሙ ይገኛሉ። ሰመርቪል ከኳስ ጋር ጥሩ ቁርኝት ያለው ፈጣን እንደዚሁም ተከላካዮችን በአንድ ለአንድ የግንኙነት ማስቸገር እንደዚሁም ማስጨነቅ የሚችል ተጫዋች እንደሆነ ግልጽ ነው። ይህንን ተጫዋች ወደ ቡድን ስብስባቸው አርሰናል መቀላቀል የሚችል ከሆነ እንግዲህ የተሻለ ቡድናዊ ግንባታዎችን ስለመፍጠሩ ምንም ጥያቄ የሚፈጥር ጉዳይ አይሆንም። ምክንያቱም ሚኬል አርቴታ የተሻለ ፕሮጀክት፣ የተሻለ ቡድናዊ መዋቅር፣ የተሻለ ዓመትን ለማሳለፍ አቅዶ እየሰራ ነው የሚገኘው። ሰመርቪልን እንግዲህ ዌስትሃም አሳልፎ ለአርሰናል መሸጥ ይፈልጋሉ አይፈልጉ የሚለው ጉዳይ ይጠበቃል። ማንቸስተር ዩናይትድ እና አርሰናል በፕሪሚየር ሊጉ ከሚገኙ ቡድኖች የሰመርቪልን ፊርማ ለማግኘት ቀዳሚ ፈላጊ ቡድኖች ሆነው ብቅ ካሉት መካከል ይገኙበታል። ለማንኛውም እንግዲህ የአርሰናል እግር ኳስ ክለብ ከፍተኛ አመራሮች በቀጣይ በተጫዋቹ የዝውውር እንቅስቃሴ ቀዳሚ የዝውውር ኢላማቸው አድርገው ለመነጋገር ቀነቀጠሮ ስለመያዛቸውም ነው የተገለጸ የሚገኘው። ሌላኛው ጉዳይ የግራኒት ዣካን ጉዳይ ይመለከታል። ግራኒት ዣካ ወደ ቼልሲ ሊያመራ ነው። የቀድሞ መድፈኛ እንግዲህ ታዲያ ከአርሰናል ጋር ምን ያገናኘዋል ካላቸው ግራኒት ዣካ የአርሰናል እግር ኳስ ክለብን ለቀው ሲወጣ ብዙዎች በእንባ የተሰናበቱት ተጫዋች ነበር። አንዳንድ ቦታዎች ላይ ግን ምቾት የማይሰጡ ዜናዎችን ተመለከትኩና እስኪ ላካፍላችሁ ብዬ ነው። ግራኒት ዣካ በነገራችን ላይ በአርሰናል አካዳሚ ያደገ ተጫዋች አይደለም። ነገር ግን ለአርሰናል ጥልቅ ፍቅር ያለው ለአርሰናል እግር ኳስ ክለብ የተለየ አመለካከት ያለው ተጫዋች ነውና ቼልሲ በዚህ ሰዓት ላይ የሚሰለጥነው በዣቪ አሎንሶ ነው። ዣቪ አሎንሶ ታዲያ የቼልሲ እግር ኳስ ክለብ ይህንን ተጫዋች ለማስኮብለል በሚያደርገው እንቅስቃሴ ዣቪ አሎንሶ አንድ ቀጭን ትዕዛዝን አስተላልፈዋል። ግራኒት ዣካን ወደ ቡድን ስብስቤ ቀላቅሉልኝ የሚል የቀድሞ መድፈኛ እንግዲህ ምናልባትም አሁንም እድሜው ገፋ ያለ ተጫዋች ቢሆንም ከቼልሲ ይልቅ ከአርሰናል ጋራ ንግግር ቢያደርግ የሚሉ የአርሰናል ደጋፊዎች ሀሳብን የተመለከትኩ ነው። ነገር ግን የአርሰናል እግር ኳስ ክለብ ግራኒት ዣካን በፍጹም አይፈልገውም፣ ወደ ቡድን ስብስቡ መመለስ አይፈልግም። ቼልሲ ግን ለአሰልጣኙ የጨዋታ አቀራረብ አመች ተጫዋች ስለሆነ እና ከዚህ በፊት በነበረው እንቅስቃሴ ባየር ሌቨርኩሰን የጀርመን ቡንደስሊጋ ዋንጫ እንዲያሳኩ ስላደረጋቸው አሁንም ቢሆን በቼልሲ ቤት ስኬታማ ያደርገኛል ብሎ በማሰብ ተጫዋቹ እንዲመጣለት ፈልጓል። 25 ሚሊዮን አካባቢ የዝውውር ገንዘብ ተለጥፎበታል። ግራኒት ዣካም ወደ ቼልሲ የሚያደርገው ዝውውር ከሞላ ጎደል የተጠናቀቀ ይገኛል። የኛው ዝውውር እንግዲህ ምናልባትም በቅርብ ቀናቶች ውስጥ ከሚጠናቀቁ የዝውውር ዜናዎች መካከልም አንደኛው ይሆናል። ወደ አርሰናል ቤት ተጠቅልዬ ልግባ። አርሰናል እንግዲህ ተጫዋቾችን ለማስፈረም በሚያደርገው እንቅስቃሴ በቡድን ስብስቡ የሚገኙ ተጫዋቾችን ስለመሸጥም እያሰበ ይገኛል። ከነዚህ ተጫዋቾች መካከል ካፒቴን ማርቲን ኦዴጋርድ ተቀዳሚው ተጫዋች ነው። ማርቲን ኦዴጋርድን ለማስፈረም ፈልጎ የሚመጣ የትኛውን ቡድን እንግዲህ ከአርሰናል የሚፈልገውን ገንዘብ ፕላስ ደግሞ አመቺ የሚባል ወቅትን ጠብቆ መምጣት መቻል አለበት። ምክንያቱም አርሰናል ለተጫዋች ተተኪዎችን ሳያገኝ ወይም ሳያስፈርም ማርቲን ኦዴጋርድንም ሆነ ሌሎች ተጫዋቾችን የመልቀቅ ፍላጎት የለውም። እንደው በግል እንኳ ቢያንስ ከተጫዋቾች ጋር መስማማት ይጠበቅበታል አመቺ ጊዜ ሲባል። ከዛ ውጭ ግን ማርቲን ኦዴጋርድ እንደምታውቁት በአርሰናል ቤት ውስጥ ብቅልም የሚል አይነት ፐርፎርማንስን የሚያሳይ ተጫዋች እንደሆነ ይታወቃል። አንደኛ ካፒቴን ነው፣ ሁለተኛ ደግሞ ለክለቡ የፈጠራ ማሽን የሚባል ተጫዋች ነው። ይህንን ተጫዋች እንዲሁ በቀላሉ ማጣት ለአርሰናል እግር ኳስ ክለብ ትልቅ ችግር ነው። ምክንያቱም ተጫዋቹ በዓለም ዋንጫ ከኤርሊንግ ብራውት ሃላንድ ጋር ያላቸውን የእርስ በርስ ግንኙነትና ደመነፍሳዊ መናበባቸውን ስትመለከቱ ማርቲን ኦዴጋርድ ምናልባት ዘንድሮ በውድድር ዓመቱ መጨረሻ ላይ ሊያስደንቀን ይችላል። በዚህ የውድድር ዓመት ላይ ከቪክተር ዮኬሬሽ ጋራ በተለይ በደንብ
ስለሚናበቡ አብረውም ረጅም ጊዜም ስለሚቆዩ ከተጫዋቹ ጋር ያላቸው ግንኙነት ጠንከር ብሎ ስለሚታይ በቀጣይ ምናልባትም የተሻለውን ማርቲን ኦዴጋርድ ልንመለከት እንችላለን የሚሉ ሐሳቦች በሌላኛው ጎራ ይነሳሉ። በሌላኛው ጎራ ደግሞ ከሚሰነዘሩ ሐሳቦች መካከል አንደኛው ማርቲን ኦዴጋርድ ኦልሞስት አሁን ላይ እንግዲህ በአርሰናል ቤት የሚሆን ተጫዋች አይደለም፣ ከሚያሳያቸው እንቅስቃሴዎች አንጻር ሌሎች ቡድኖች ያላቸውን የአጥቂ አማካኝ ተጫዋቾች ባህሪያቶችን የሚላበስ ተጫዋች፣ ጨዋታዎችን በደንብ መቀየር የሚችል አርሰናል በሚቸገርበት ሰዓት ጎል ማስቆጠር፣ የጎል ዕድል መፍጠር፣ እንደዚሁም ደግሞ ቲሙ ባላንሱን በሚያጣ ጊዜ ባላንስ ማድረግ የሚችል የአጥቂ አማካኝ ያስፈልገናል። በዚህም እንግዲህ አሁንም ቢሆን ማርቲን ኦዴጋርድ መሸጥ መቻል አለበት የሚሉ ሁለት ተቃራኒ ሐሳቦች ተሰነዘሩ ይገኛሉ። አርሰናል ምናልባትም ከ60 ሚሊዮን ፓውንድ በላይ የሚቀርብለት ከሆነ ይህንን ተጫዋች ቢሸጠው ይጎዳል የሚል እምነት የለኝም። ምክንያቱ ከተባለ ደግሞ ሞርጋን ሮጀርስን በ80 ሚሊዮን ፓውንድ አካባቢ የዝውውር ገንዘብ ወደ አርሰናል ማስኮብላል የሚችል ከሆነ ሞርጋን ሮጀርስ በአጥቂ አማካኝ ቦታ ላይ ይጫወታል። የእንግሊዝ ብሔራዊ ቡድን በሰሞን ቀን ከፓናማ ጋር የነበረውን ጨዋታ ከተመለከታችሁት በአጥቂ አማካኝ ቦታ ላይ ነበር ሞርጋን ሮጀርስ ጨዋታውንም ሲያደርግ የነበረው። እንደዚሁም ደግሞ በቪላ ፓርክ በበርኒንግሃም ደግሞ በግራ ክንፍ አጥቂ ቦታ ላይ ይጫወታልና ከዛም ውጪ ደግሞ ኤብሪቼዜ 10 ቁጥር ተጫዋች ነው። እዛ ቦታ ላይ ምቾት ይሰማዋል። ቡካዮ ሳካንም እዛ ቦታ ላይ ሚኬል አርቴታ የሞከረባቸው ጨዋታ መርሃ ግብሮች እንደነበሩ ማስታወስ ይቻላልና አርሰናል በአማካኝ መስመሩ ላይ የተሻለ ጥንካሬን የሚፈልግ ከሆነ እንግዲህ ከፍ ያለ ገንዘብ የሚቀርብለት ከሆነ ለማርቲን ኦዴጋርድ ተጫዋቹን ቢሸጠው ያን ያክል ይጎዳል የሚል ግላዊ ምልከታ ነው ያለኝ። እኔ ይጎዳል የሚል እምነት የለኝም እውነት ለመናገር። ከዛ ውጭ ግን ምናልባት ሞርጋን ሮጀርስ ማግኘት የማይችል ከሆነ ወይም ደግሞ ራሳቸውን በደንብ በዓለም እግር ኳስ ያላስተዋወቁ ተጫዋቾችን ለማምጣት ከሆነ ግን ማርቲን ኦዴጋርድ በቡድን ስብስብ ውስጥ ቢቆይ የተሻለ ነገር ነው። ማርቲን ኦዴጋርድን ለማስፈረም በሚደረገው እንቅስቃሴ እዛው እንግሊዝ ማንቸስተር ዩናይትድ ይፈልገዋል። እንዴት ማንቸስተር ዩናይትድ ይፈልገዋል? ብሩኖ ሚጌል ፈርናንዴሽን የመሰለ የአጥቂ አማካኝ ተጫዋች አለው ማንቸስተር ዩናይትድ። ማርቲን ኦዴጋርድ ላይ የሆነ ፖቴንሻል እንደሌለው እንደው ቢገምቱ እንዴት ሊፈልጉት ይችላሉ? ተጫዋቹ አቅም እንዳለው የማንቸስተር ዩናይትድ እግር ኳስ ክለብ፣ የቸልሲ እግር ኳስ ክለብ፣ የሲቲ እግር ኳስ የትኛውም አካል ያውቃል። ይህንን ተጫዋች ለማስፈረም ፓሪስ ሰን ጀርመን እንደዚሁም ደግሞ ማንቸስተር ዩናይትድ ፈላጊ ሆነው ብቅ ብሏል። ባየር ሙኒክም ከጀርመን የተጫዋቹ ፈላጊ ነው የሚሉ አንዳንድ ጭምጭምታዎች የሚተሰሙ ነው የሚገኘው። ለማንኛውም ካፒቴን ማርቲን ኦዴጋርድ በአርሰናል ቤት እንግዲህ ለሽያጭ ከቀረቡ ተጫዋቾች መካከል አንደኛ ሆኗል። ለአርሰናል እግር ኳስ ክለብ ተስማሚ የሚባል የዝውውር ገንዘብ የሚቀርብለት ከሆነ አርሰናል ተጫዋቹን ለመሸጥ ምንም አይነት ችግር የለበትም የሚሉ መረጃዎች ሰምተዋል። ከዚሁ ከሚሸጡ ተጫዋቾች ጋር በተገናኘ ግን አሁንም ቢሆን አርሰናል ሌሎች ተጫዋቾችን ለማስኮብለልና ሌሎች አጥቂዎችን ለማስፈረም በሚደረገው እንቅስቃሴ ጋብሪኤል ሱስን አሳልፎ ለመስጠት ዝግጁ ነው ተብሏል። ጋብሪኤል ሱስ እንግዲህ በቀዳሚነት ወደ ብራዚል ሊመለስ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ኤቨርተን በፕሪሚየር ሊጉ የተጫዋቹን ፊርማ ለማግኘት ፈላጊ ናቸው፣ ፓልሜሪስ እና ኤቨርተን ማለት ነው። ታዲያ የተጫዋቹን የዝውውር እንቅስቃሴ ስትመለከቱ የተጫዋቹን በአርሰናል ቤት የነበረውን አጀማመር ስትመለከቱ ጋብሪኤል ሱስ እግር ኳሰኛ ነው። ነገር ግን በጋብሪኤል ሱስ እኔ በብዙ መልኩ ከምበሳጭባቸው ነገሮች መካከል የሞተ ገዳይ የሚባል አባባል አለ። የሞተ ገዳይ የሚባለው ምንድን ነው? ለምሳሌ አርሰናል 3-0 እየመራ የሚገኘውን ጨዋታ ወደ 6-0 የሚቀይር ከሆነ ቀሪዎቹን 3 ጎሎች የሚያስቆጥረው ጋብሪኤል ሱስ ነው። አርሰናል 1-0 እየመራ ከሆነ ሁለተኛና ሶስተኛ ጎሉን የሚያስቆጥረው ጋብሪኤል ሱስ ነው። ነገር ግን ለክለቡ ያን ያክል ወሳኝ የሚባሉ ጎሎችን በብዙ ጨዋታዎች ማስቆጠር የሚችል ስትራይከር አይደለም። ወይም ደግሞ ክለቡ በተቸገረበት ጨዋታ ነው የአጥቂ ዋና ባህሪው ተለይቶ የሚታወቀውና አንድ አጥቂ ጥሩ ነው የሚባለው ክለቡ በተቸገረበት፣ ክለቡ በደከመበት፣ ዝቅ ባለበት፣ ተጫዋቾች ፐርፎርማንሳቸውን ፈልገው ማግኘት ባጡበት ጊዜ አለሁላችሁ ሊል የሚችል ሱፐር ሰብ ወይም ደግሞ በቋሚነት ቢጫወት ጥሩ የሚባል ግልጋሎትን መስጠት የሚችል ላይክ ሚካኤል ሜሪኖ የሚሰጠውን አይነት ግልጋሎት ማለት ነው። እንደዚህ አይነት ግልጋሎቶችን መስጠት የሚችል ተጫዋች መሆን መቻል አለበትና ጋብሪኤል ሱስ እንግዲህ አሁን ከአርሰናል እግር ኳስ ክለብ እንዲለቅ ፍቃድ ይሰጠዋል ተብሎ ይጠበቃል። ምክንያቱም አርሰናል ቪክተር ዮኬሬሽን እዚህ ቦታ ላይ በቆዳሚነት የሚጠቀማል። ሚካኤል ሜሪኖ አለው። ከዛ እንደገና ደግሞ እዛ ቦታ ላይ መጫወት የሚችሉ ሌሎች በርከት ያሉ ተጫዋቾችም አሉ በአርሰናል ቤት። ስለዚህ ሌላ የሴንትራል ፎርዋርድ አጥቂን ለማስፈረም አርሰናል የሚያስብ ከሆነ ጋብሪኤል ሱስን በሽያጭ መልኩ ሉካስ ሃቨርትም እዛ ቦታ ላይ ስለሚጫወት ሱስን ስለመሸጥ እያሰቡ ይገኛሉ ተብሏል። ኤቨርተን በፕሪሚየር ሊጉ ተጫዋቹ እንዲቆይና ራሱን መልሶ እንዲያገኝ ለማድረግ ዝግጁ ናቸው። በቤቶ የሚመራውን ያጥቂ መስመራቸውን እንግዲህ በጋብሪኤል ሱስ ለማጠናከር የሚያስባሉ። ጋብሪኤል ሱስ እግር ኳሰኛ ስለሆነ የትኛውን ቡድን ቢገባ ያን ያክል ይደክማል ተብሎ አይጠበቅም። ነገር ግን በአርሰናል ቤት እያሳየ የሚገኘው ፐርፎርማንስ ደግሞ በተወሰነ መልኩ ደከም ያለውንና ለተችቶችም እንዲዳረግ እየጋበዘው ይገኛልና ተጫዋቹ ወደ ብራዚል የሚያመለስ ከሆነ ወይም የሚያመራ ከሆነ ፓልሜሪስ፣ ካልሆነ ደግሞ በፕሪሚየር ሊጉ ኤቨርተን እንዲቀላቀል እድል ቀርቦለታል። አርሰናልም ለተጫዋቹ የሚቀርብለትን የዝውውር ገንዘብ ስለ መስማትና ስለ ማዳመጥ እየተዘጋጁ እንደሚገኙ ነው መረጃዎች
መረጃዎችም እያመላከቱ የሚገኘው ከጋብሪኤል ጄሱስ ጋር ተያይዞ የተሰማ የሚገኘው መረጃ ይሄኛው ነው። እንግዲህ ሁለት ተጫዋቾችን አርሰናል ሊያጣ የሚችልበት አጋጣሚ አለ። ሌላው የአርሰናል እግር ኳስ ክለብን ይቀላቀላሉ ተብሎ ስለሚጠበቁ ተጫዋቾች የተወሰኑ ጉዳዮችን እናንሳ እስኪ ዘርዘር አድርገን እንመለከተዋለን። ስለ ብሩኖ ጊማሬሽ በተለይ ይህንን ተጫዋች ለማስፈረም በሚደረገው እንቅስቃሴ እንግዲህ ኒውካስል ዩናይትድ ብሩኖ ጊማሬሽን ለማቆየት ለተጫዋቹ የ200,000 ፓውንድ ደሞዝ የሚያስገኝለትን ኮንትራት ሊያቀርቡለት የተዘጋጁ ይገኛሉ ተብሏል። ብሩኖ ጊማሬሽ አሁን ላይ በ160,000 ፓውንድ ሳምንታዊ ደሞዝ የኒውካስል ዩናይትድ ከፍተኛ ተከፋይ ተጫዋች እንደሆነም ይታወቃል። ታዲያ ተጫዋቹን እንግዲህ አርሰናል ለማስፈረም ረጅም ርቀት ለመጓዝ ዝግጁ መሆኑን ተከትሎ የተጫዋቹ እናት ክለብ ኒውካስትል ለተጫዋቹ አሁን 40,000 ፓውንድ ጨምረው 160,000 የነበረው ወደ 200,000 ፓውንድ ከፍ በማድረግ ሳምንታዊ ደሞዙን ከፍ ለማድረግ እያሰቡ ይገኛሉ የሚል መረጃም ተሰምቷል። ከዚህ ጋር ተያይዞ እንግዲህ እነማን ምን አሉ የሚለውን እስኪ እንመልከት። በአርሰናል እግር ኳስ ክለብ የዝውውር ኢላማ ስለሚገኘው ብሩኖ ጊማሬሽ የቀድሞ የሊቨርፑል ሌጀንድ ወይም ደግሞ የሊቨርፑል ተጫዋች የነበረው ጄሚ ካራገር እንዲህ ይላል። በዓለም እግር ኳስ ታሪክ ለትልልቅ ክለቦች መጫወት የሚያስችል ትልቅ ብቃት ኖራቸው ምናልባትም በትልቅ ቡድን እየተጫወተ የማይገኝ ተጫዋች በዚህ ሰዓት ቢገኝ በኒውካስትል እየተጫወተ የሚገኘው ብሩኖ ጊማሬሽ ነው ይላል። ተጫዋቹ ባለፈው ዓመት ኒውካስትል ባሳየው እንቅስቃሴ መበሳጨቱ ልክ ነው። በግሉ ጥሩ የሚባል ዓመትን ማሳለፍ ችሏል። ነገር ግን ኒውካስትል አሁንም ቢሆን ጥሩ የሚባል ስራ እየሰራ አይደለም። ወኪሎቹ ስለ አርሰናል የዝውውር ወሬ አሰራጭተው ሊሆን ይችላል። ምናልባት ካራገር ግን እንዲህ ይላል። ጎርደን እና ቶናሊን ጨምሮ ሌሎች ተጨማሪ ቁልፍ ተጫዋቾች ቢለቁ ደግሞ ትልቅ ክፍተት እንደሚፈጠርበት መግለጽ መቻል አለብን። ኒውካስትል ከጉማሬሽና ከቶናሊ መካከል አንዳቸውን ለገንዘብ ሲል የመልቀቅ ዕድሉ እጅግ በጣም ከፍተኛ እንደሆነ ገምታለሁ። ስለዚህ ብሩኖ ጊማሬሽን አርሰናል የሚያገኘው ከሆነ የአርሰናል እግር ኳስ ክለብ የተዋጣለት የውድድር ዓመታቶችን እንዲያሳልፍ እድሎችን ይፈጥርለታል። ፕላስ ደግሞ በተከላካይ አማካይ ቦታ ላይ ከዴክላን ራይስ ጋር ቢጣመር ሞር ኦፌንሲቭ ሆኖ ደግሞ ወደፊት እየተሳበ የሚጫወት ከሆነ የዓለም ዋንጫ ከፍተኛ አሲስት አድራጊዎች ዝርዝር ውስጥም ይገኛል ብሩኖ ጊማሬሽና ታዲያ ይህን ተጫዋች እንግዲህ ወደ ቡድን ስብስባቸው የሚቀላቅሉት ከሆነ የአርሰናል እግር ኳስ ክለብ የተሻለ ነገሮችን ይገጥመዋል ወይም የተሻለ ነገሮችን ይዞ ይመጣል የሚል አስተያየቱንም እንደዚሁም ሰጥቷል። ወደ በኋላ ላይ እናነሳዋለን ይህኛውን ጉዳይ። ነገር ግን ከዚሁ ከዝውውር እንቅስቃሴ ጋር በተገናኘ የቀድሞው የአርሰናል ተጫዋች ፓትሪክ ቪዬራ እንዲህ ይላል። የዝውውር ኢላማዎችን በተመለከተ የአርሰናል እግር ኳስ ክለብ እጅግ በጣም አስደናቂ የሚባሉ የስካውቲንግ ምልመላዎች ወይም ደግሞ የተጫዋቾችን በንስር አይናቸው መቃኘታቸው አስደንቆኛል ይላል። ማኑ ኮኔ እጅግ በጣም የሚያስደንቅ ተጫዋች ነው። ወደ አርሰናል እግር ኳስ ክለብ ቢያመራ ማኑ ኮኔ የሚሳካለት ተጫዋች ነው ይላል። በሮማ ቤት የተጫወተ የሚገኘው የ25 ዓመቱ ተጫዋች ወደ አርሰናል ለመዘዋወር እጅግ በጣም ተቀዳሚ ተጫዋች ነው። ፓትሪክ ቪዬራ እንዲህ ይላል። ለእኔ እርሱ በአሁኑ ሰዓት ላይ በፈረንሳይ የሚገኘው ምርጡ የአማካይ መስመር ሰላፊ ነው። ብቃት ስላለው ኦሬሎ ሹዋሚኒንና አድሪያን ራቢዮን በተጠባባቂ ወንበር እንዲቀመጡ የሚያደርግ ብቃትን አስመልክቷል። ኮኔ በፈረንሳይ ብሔራዊ ቡድን በዓለም ዋንጫ የተሳተፈ በሴሪያው እጅግ አስደናቂ ብቃትን ያሳየ የመሸጫ ዋጋው ደግሞ ሮማ ከ40-50 ሚሊዮን ዩሮ አካባቢ የሚጠጋ ገንዘብ ብቻ የሚጠይቁበት ተጫዋቹን መሆኑን ሳስብ በብዙ መልኩ ያስገርመኛል ፓትሪክ ቪዬራ። አርሰናል ከማኑ ኮኔ ጋር አስቀድሞ እንግዲህ ከተጫዋቹ ጋር በግል መስማማታቸውን በሰሞን ቀን በነበሩ መሰናዶች እያነሳውላቸው ነበር። ማኑ ኮኔ፣ ብሩኖ ጊማሬሽ፣ ሌሎችም ተጫዋቾች በአርሰናል እግር ኳስ ክለብ የዝውውር ኢላማ ውስጥ የሚገኙ ተጫዋቾች ናቸው። የትኛውን ተጫዋች እንግዲህ ከሚኬል አርቴታ ቡድን ወደ ቡድን ስብስቡ ይቀላቀላል የሚለው የሚጠበቅ ጉዳይ ነው። ነገር ግን ዘርዘር ወዳሉት ጉዳዮቻችን እናምራና እስኪ በሰፊው እንመለከታቸው። ደግሞ የብሩኖ ጊማሬሽን ጉዳይ እናስቀድም። አርሰናል ለብሩኖ ጊማሬሽ የዝውውር ጥያቄዎችን ለማቅረብ ላይታች ያሉ ከሚገኙ ቡድኖች ከቀዳሚዎቹም ቀዳሚ ሆኖ ብቅ ካለ ሰንበትበት ብሏል። ነገር ግን የኒውካስል ዩናይትድ እግር ኳስ ክለብ የበላይ ጠባቂዎችን ብራዚላዊ ኮከብ ብሩኖ ጊማሬሽን እንዲለቅ እንዲሁ በቀላሉ የሚፈቅዱለት አይመስሉም። ብሩኖ ጊማሬሽን ለማስፈረም ፈልጎ የሚመጣ ቡድን ምን ያክል ማቅረብ እንዳለበትም እስካሁን ቁርጥ ያለ ገንዘብን አላቀረቡም ወይም ደግሞ አልጠየቁም ኒውካስል ዩናይትዶች። በዚህም መድፈኞቹ አርሰናል 60 ሚሊዮን ፓውንድ አካባቢ ያነሰ ገንዘብን አቅርበው የመጀመሪያ ዙር ጥያቄ ውድቅ ተደርጎባቸዋል ብሩኖ ጊማሬሽን ለማስፈረም። አሁን ደግሞ የአርሰናል እግር ኳስ ክለብ የብሩኖ ጊማሬሽን ፊርማ ለማግኘት በሚያደርጉት እንቅስቃሴ ሁለተኛ ዙር የዝውውር ጥያቄዎቻቸውን ስለማቅረብ እያሰቡ ይገኛሉ የሚሉ ሰፊ መረጃዎችም እየተሰሙ ይገኛሉ። ኒውካስትል ተጫዋቹን መሸጥ ባይፈልጉም ጥያቄውን ግን አርሰናል እያሰናዳ ይገኛል። ምክንያት ከተባለ የአርሰናል እግር ኳስ ክለብ ተጫዋቹ በዋነኛነት ወደ አርሰናል መምጣት የሚፈልግ ከሆነ ኒውካስትል ዩናይትድ ከወደደለት በውድ ካልሆነ ደግሞ ተገዶም ቢሆን ብሩኖ ጊማሬሽን አሳልፎ ይሰጣናል የሚል እምነትን አሳድረዋል። ምክንያቱም ሻምፒዮን ስትሆን የሊግ ዋንጫዎችን ስታሸንፍ በአሸናፊነት ስነ ልቦና የተቃኘ ቡድን ሲኖርህ እንደዚህ አይነት የጨዋታ አቀራረቦችን መመልከት ወይም ደግሞ የዝውውር እንቅስቃሴዎችን ማየት አዲስ አይደለም። በዚህ ምክንያት እንግዲህ መድፈኞቹ አርሰናል ብሩኖ ጊማሬሽን ለማስፈረም በሚደረገው እንቅስቃሴ ኒውካስል ዩናይትድ በአውሮፓ ቻምፒየንስ ሊግ አንደኛ ተሳታፊ
የሆነ ቡድን አይደለም። ለዛም ብቁ ሆኖ የውድድር ዓመቱን አላጠናቀቀም። በዚህ ምክንያት እንግዲህ ከ70 ሚሊዮን አካባቢ ያልበለጠ የውል ማፍረሻ አለው የሚል መረጃንም ዲያሮ የተሰኘው የዜና አውታርም ይዞትም ወጥቷል። ከዚህ ጋር ተያይዞ ግን በነገራችን ላይ ብሩኖ ጊማሬሽ በዚህ ዋጋ ይገኛል ብሎ ማሰብ የዋህነት ነው። በዚህ ሰዓት እነ ኤሊዮት አንደርሰን 130 ሚሊዮን በሚያወጡበት ሊግ ላይ በ70 ሚሊዮን አካባቢ የሚጠጋ ገንዘብ ይህን ተጫዋች ያገኛል ተብሎ አይጠበቅም። ቢበዛ ከ85 ሚሊዮን ፓውንድ ያልበለጡ ገንዘቦች ቢሆኑ ነው እንጂ እስከ 85 ሚሊዮን ፓውንድ ኒውካስትሎች እንደሚጠይቁ ግልጽ ነው። አርሰናል 55 ሚሊዮን ፓውንድ የሚጠጋ ገንዘብን በቃል ደረጃ አቅርበው ነበር። ያንም ገንዘብ ውድቅ ተደርጓል። ኒውካስትል ተጫዋቹን መሸጥ እንደማይፈልጉ በተደጋጋሚ ጊዜ ለአርሰናል እግር ኳስ ክለብ ላይ ጠባቂዎችም ይፋ ስለማድረጋቸው ነው ዘገባዎችም የሚያመላክቱት። ታዲያ እንግዲህ አሌክስ ስኮትም ጨምሮ በርካታ ተጫዋቾች በአርሰናል እግር ኳስ ክለብ ይፋው የዝውውር ኢላማ ውስጥ ይገኛሉ። ናዮ ቦዋዲ፣ ሳንድሮ ቶናሊ እነዚህን ተጫዋቾች በእርግጥ እመለስባቸዋለሁ። ታዲያ እንግዲህ አሁንም ቢሆን የኒውካስትል ዩናይትድ እግር ኳስ ክለብ ይህንን ተጫዋች የመሸጥ ፍላጎት የለውም የሚሉ ሰፊ መረጃዎች የተሰሙ ይገኛሉ። በእንቅርት ላይ ጆሮ ደግፍ እንዲባል ሁሉ ሳም ሞክቤል ደግሞ እንዲህ ይለናል። አርሰናል ይግረማችሁ የብሩኖ ጊማሬሽን ፊርማ ብቻ ሳይሆን ማግኘት የሚፈልገው በኒውካስትል ዩናይትድ በሴንት ጄምስ ፓርክ ሌላም ፈራሚን ይፈልጋል። የኛውም ተጫዋች ሳንድሮ ቶናሊ ነው። ሁለቱንም ተጫዋቾች እንግዲህ አርሰናል በማጣመር ወደ ቡድን ስብስቡ ስለማምጣት እንግዲህ በሚችልባቸው መንገዶች አንድሪያ ቤርታም ከተጫዋቾቹ ተወካዮች ጋር ንግግሮችን አድርገዋል። ብሩኖ ጊማሬሽን ማስፈረም የሚቻልበት ሁኔታ ለማወቅ ከተጫዋቹ ተወካዮች ጋር ውይይት አድርገዋል። ከሳንድሮ ቶናሊም ተወካዮች ጋር ተመሳሳይ ውይይቶችን አድርገዋል። ከተሳካ ሁለቱንም፣ ካልሆነ ደግሞ አንደኛውን ተጫዋችም በተቻለ መጠን ወደ ኤምሬትስ ያውም ደግሞ የሰሜን ለንደኑ ክለብ ያምናው ሻምፒዮን እንዲከትሙ ለማድረግ ጥረት ላይ ይገኛሉ ተብሏል። ሳንድሮ ቶናሊ፣ ብሩኖ ጊማሬሽ እነዚህ ሁለት ኮከቦች እንግዲህ ወደ አርሰናል ሊያመሩ የሚችሉበት እድልም ይኖራል። ከሁለት አንዳቸው በጣም በእርግጠኛነት መናገር የሚቻለው ሰፊ ኦፖርቹኒቲ ያላቸው ወደ አርሰናል ለማምራት ያመራሉ እያልኳቸው አይደለም። አሁን ውድ አድማጮች ልብ ልትሉልኝ የሚገባው ሰፊ ኦፖርቹኒቲ ያላቸው ወደ አርሰናል ለመቀላቀል በቀዳሚነት ብሩኖ ጊማሬሽ አሁን ላይ ቲም ቶክ ባጋራው መረጃ መሰረት እንግዲህ የአርሰናል እግር ኳስ ክለብ ከፍተኛ አመራሮች ብሩኖ ጊማሬሽን እያናገሩት ይገኛሉ። አሁን በብራዚል ካምፕ ውስጥም ይገኛል። በተቃራኒው እንግዲህ የኒውካስትል ዩናይትድ እግር ኳስ ክለብ ደግሞ ተጫዋቹ በቡድናቸው እንደሚቆይ ተናገሩ ይገኛሉ። አርሰናላውያን ይህንን ተጫዋች እንግዲህ በቡድን ስብስባቸው ለማስቀጠል ወይም ደግሞ ለማምጣት በሚያደርጉት እንቅስቃሴ ከኒውካስትል ዩናይትድ ጥልቅ የሚባል ፍክክር ይጠብቃቸዋል። እንለቃለን አንለቅም የሚለውን ጉዳይ በይፋ እንግዲህ እስካሁንም ግልጽ አድርገው አልተናገሩም። በነገራችን ላይ አሁን ላይ እስከ 100 ሚሊዮን አካባቢ የሚጠጋ ገንዘቦችን ይጠይቃሉ ተብሎም ይጠበቀ ይገኛል። ከዚህ ጋር ተያይዞ ከብራዚል እየወጡ የሚገኙ መረጃዎች እንደሚያመላክቱት ከሆነ ብራዚላዊ ኢንተርናሽናል ለማስፈረም በሚደረገው እንቅስቃሴ ምናልባትም ማንቸስተር ሲቲም ሳይገባበት አይቀርም የሚሉ መረጃዎችም ተሰምተዋል። ይሄ የሚሆን ከሆነ ግን ለአርሰናል እጅግ በጣም መጥፎ የሚባል ዜና ነው። ምክንያቱም ማንቸስተር ሲቲ ገንዘብ የመክፈል ችግር የለበትም። አርሰናል ችግር አለበት እያልኩ አይደለም። ነገር ግን የአርሰናል እግር ኳስ ክለብ ገንዘቦችን ሲያወጣ በአግባቡና በተገቢ ቦታ ላይ የሚያውል ቡድን እንደሆነም ይታወቃል። ታዲያም የማንቸስተር ሲቲ እግር ኳስ ክለብ ተወካዮች ከብሩኖ ጊማሬሽ ተወካዮች ጋር ስለመገናኘትም እያሰቡ ይገኛሉ። በዚህም እንግዲህ ከአርሰናልና ማንቸስተር ሲቲ የትኛውን ቡድን ብሩኖ ጊማሬሽ ይቀላቀላል የሚለው ጉዳይ ይጠበቃል። ወደ አርሰናል የሚያመራ ከሆነ በተለይ አርሰናል 80 ሚሊዮን አካባቢ ለብሩኖ ጊማሬሽ የማቅረብ ፍላጎት አላቸው። የመጀመሪያ ዝውውር ከ60 ሚሊዮን በታች የሚጠጋ ገንዘብን አቅርበው ከተደረገ በኋላ አሁን እስከ 80 ሚሊዮን አካባቢ የማቅረብ ፍላጎት አላቸው። በዚህም እንግዲህ የአርሰናል እግር ኳስ ክለብ ዋና አመራሮችም ምቾት ይሰማቸዋል ተብሏል። ምክንያቱም በዚህ የዝውውር ገንዘብ ተጫዋቹን እንደሚያስኮበልሉት ወይም ደግሞ እንደሚያስፈርሙት እምነትም ያሳድራሉ። ታዲያ ይህንን ካልንለት፣ ይህንን ካወራንለት ይህ ተጫዋች ወደ አርሰናል ቢመጣ ሊያሳድራቸው ስለሚችላቸው ተጽዕኖዎች ወይም ደግሞ ሊፈጥራቸው ስለሚችላቸው ለውጦች የተወሰኑ ነገሮችን መናገር የግድ ይለናል። እዛ ላይ የተወሰኑ ሀሳቦችን እናነሳሳ። እንደሚታወቀው በአርሰናል እግር ኳስ ክለብ በውድድር ዓመቱ በተከላካይ አማካኝ ቦታ ላይ አርሰናል ወጣ ገባ የሚባል አይነት ብቃትን እያሳየ ያጠናቀቀ ቡድን ነው። ይህን ያልኩበትን ምክንያት ግልጽ አደርገዋለሁ። ምክንያቱም በአርሰናል ቤት ማርቲን ዙቢሜንዲ አንዴ ብቅ አንዴ ልም የሚል ብቃትን ሲያሳይ ነው እየተመለከት ነው የምንገኘው። ይሄ ደግሞ ወጥነትን በሚጠይቀው በአውሮፓ ቻምፒየንስ ሊግ ወጥነትን በሚጠይቀው በእንግሊዝ ፕሪሚየር ሊግ ለአርሰናል እግር ኳስ ክለብ አስቸጋሪ እንዳያደርግባቸውም ይሰጋሉ። በዚህ ምክንያት የአርሰናል እግር ኳስ ክለብ የክረምት የዝውውር መስኮት ልክ እንደተከፈተ በቀዳሚነትም በዝውውር ኢላማቸው ውስጥ የሚያስገቡት የአማካይ መስመር ሰላፊ ያውም ደግሞ ከአማካኝም የመከላከል ዞኑ ላይ አብዛኛውን ጊዜውን ሊያሳልፍ የሚችል ተጫዋችን በቀዳሚነት ወደ ቡድን ስብስባቸው ስለመቀላቀል እያሰቡ ይገኛሉ የሚል መረጃ በሰፊ ተሰምቶ ነበር። የእንግሊዝ ፕሪሚየር ሊግ በተጠናቀቀው የውድድር ዓመት ላይ ብዙ ቁጥራዊ መረጃዎችን ብትመለከቱ በተጠናቀቀው የውድድር ዓመት ብሩኖ ጊማሬሽ ለኒውካስትል ዩናይትድ በጣም ጥሩ የሚባሉ የውድድር መርሃ ግብሮችን ሲያሳልፍ ተመልክተናል። በመከላከሉ ዞን በማጥቃቱም ሂደትም እንደዚሁ ቡድኑን እያገዘ የነበረበት ሂደትም መመልከት መቻል አዲስ አልነበረም። በቀዳሚነት በየጨዋታዎቹ የሚያደርጋቸው ኢንተርሰፕሽኖች ወይም ደግሞ ታክሎቹ ኳስን የሚነጥቅበት መንገድ ስትመለከቱት ተጫዋቹ ምን ያክል ጥራት ያለው ተጫዋች እንደሆነ መናገር ወይም ደግሞ ማንሳት ይቻላል። ኒውካስትል ዩናይትድ እጅግ በጣም የደከመ የውድድር
የውድድር ዓመትን ይዞ ያጠናቀቀ ቲም እንደሆነ ይታወቃልና በዚህ የቡድናዊ ስብስብ ውስጥ እንግዲህ የሚገኘው ይሄኛው እጅግ በጣም አስደናቂው ተጫዋች ብሩኖ ጊማሬሽ ደግሞ በብዙ መልኩ ሲወደስ የነበረ ተጫዋች ነው። ከጉዳትም ጋራ ከተለያዩ ጉዳዮችም ጋራ እየታገለ ቢሆንም በጨዋታ መርሃ ግብሮች የሚጫወትባቸው እድሎችም ሲፈጠሩ ተጫዋቹ ምን ያክል አስደናቂ ብቃትን እንደሚያሳይ ምን ያክል የሜዳ ላይ ተጽዕኖዎቹ ጎልተው እንደሚታዩ ማንሳት ይቻላል። በውድድር ዓመቱ ላይ ኒውካስትል ዩናይትድ እጅግ በጣም ደካማ የሚባል ቡድን እንደነበረ መናገር ይቻላል በሊጉ። ምክንያቱም ይዞ ያጠናቀቀው የደረጃ ሰንጠረዥ አስራዎቹ ቤት ላይ ነው በእርግጠኛነት መናገር እንደሚቻለው። በዚህ ምክንያት እንግዲህ ትልቅ ችግር ተደርጎ ይነሳበታል አይደለም። እንደ ቲም ስትመለከቱት የኒውካስትል ዩናይትድ እግር ኳስ ቡድን በተጠናቀቀው የውድድር ዓመት እንግዲህ በደረጃ ሰንጠረዡ 12ኛ ነው። በትክክል 12ኛ ደረጃን ይዞ ነው ያጠናቀቀው። ስለዚህ 12ኛ ደረጃን ይዞ ባጠናቀቀ የቡድን ስብስብ ውስጥ ብሩኖ ጊማሬሽ ጎምርቶ ታይቷል ከተባለ ይሄ ተጫዋች ደግሞ በዋንጫ ስብስብ ውስጥ ለዋንጫ በሚጫወት ቡድን ውስጥ የመጫወቻ ደቂቃዎችን ቢያገኝ የተለየ የሚባል እንቅስቃሴዎችን ስለማሳየቱ ምንም ጥያቄ የለውም። የተጫዋቹን አንዳንድ ስታቲክሶችን እንመልከት። በተጠናቀቀው የውድድር ዓመት ተጫዋቹ በእንግሊዝ ፕሪሚየር ሊግ ባደረጋቸው የጨዋታ መርሃ ግብሮች እጅን በአፍ የሚያስጭን ብቃትን ካሳዩ ተጫዋቾች መካከል አንደኛው ተጫዋች በፕሪሚየር ሊግ ኳሶችን ይነጥቃል፣ ኳሶችን ያደራጃል። ከእንደገና ደግሞ ኳስን ከመንጠቅ ከማደራጀት ባለፈ በእንግሊዝ ፕሪሚየር ሊግ 29 ጨዋታዎች ከ29ኙ 27ቱን በቋሚነት ተጫውቷል። 9 ጎሎችን አስቆጥሯል፣ 5 አሲስቶችን አስመዝግቧል። ለአንድ የተከላካይ አማካኝ እጅግ በጣም አስደናቂ ስራ ነው። በየጨዋታዎቹ የተጫዋቹ ፓስ አኩሬሲውን ብትመለከቱት እጅግ በጣም የሚያስገርም ነው። 86% ብሩኖ ጊማሬሽ በእንግሊዝ ፕሪሚየር ሊግ ባደረጋቸው 29 ጨዋታዎች ስኬታማ ኳሶችን አቀብሏል። 45 ቁልፍ ኳሶችን፣ 7 ግልጽ ጎል መሆን የሚገባቸው የግብ አጋጣሚዎችን መፍጠር ችሏል። እነዚህን ስትመለከቱ ከዛ እንደገና ተጫዋቹ ደግሞ ድሪብሎቹን ተመልከቷቸው። እንደ አንድ ተከላካይ አማካኝ ብዙ ጊዜ ድሪብል የሚያደርግ ተጫዋች አይደለም፣ ነገር ግን ከሞከረ የሚሳካለት ተጫዋች ነው። ምክንያት ብራዚላዊ ተጫዋች ነው። ታክሎቹ በፕሪሚየር ሊጉ በ29 ጨዋታ ውድ አድማጮች 62 ታክሎች ነበሩት። 15 ኳሶችን ኢንተርሴፕት አድርጓል። 36 ኳሶችን አጽድቷል። ጎል ሊሆኑ የሚችሉ 6 ኳሶችን ብሎክ አድርጓል። ዱዋሎችን በማሸነፍ 50% የተሞከሩበትን ዱዋሎችም ያሸንፋል የተጫዋች። ሌላው በውድድር ዓመቱ ላይ እንግዲህ ምንም አይነት የቀይ ካርድ ሰለባ ሳይሆን ነው ዓመቱን ያጠናቀቀው። በፕሪሚየር ሊጉ ከሰራቸው ጥፋቶች ይልቅ የተሰሩበት ጥፋቶች ይበልጣሉ። 75 ጥፋቶች ሲፈጸሙበት 45 ጥፋቶችን የፈጸመ ተጫዋች። ይሄኛው ተጫዋች ታዲያ ይህንን ቁጥሮች ታዲያ ለምንድን ነው የምትነግረን ካላችሁ ወደ አርሰናል ቤት ቢመጣ ከዴክላን ራይስ ጋር ለመጣመር ከዛ እንደገና ከዴክላን ራይስ ጋር ያላቸው ውህደት በአጥቂ አማካኝ ቦታ ላይ ብሬቼዜም ሆነ ማርቲን ኦዴጋርድ ሌላ ተጫዋችም ሆነ ከነዚህ ተጫዋቾች ጋር ጥሩ የሚባል ቁርኝትን መፍጠር ይችላል። ማንቸስተር ሲቲ እንን ተጫዋች ፈልገዋል የሚባለው ያለ ምክንያት አይደለም። ኤሊዮት አንደርሰንን አስፈርሞ ማንቸስተር ሲቲ ከፈለገው የተጫዋቹ ብቃት ምን ያክል እንደሆነ። አርሰናል በተመሳሳይ ከኒውካስትል ዩናይትድ ሌላኛውን ኮከብ ሳንድሮ ቶናሊን ስለማስኮብለል አሁንም ቢሆን እያሰቡበት ይገኛሉ። ከተሳካ ሁለቱንም፣ ካልተሳካ ሁለቱንም የማሳካት እድሉ አነስተኛ ነው ግልጽ ለማውራት። ነገር ግን ቶናሊ ካልተሳካ ጊማሬሽ ካልተሳካ ቶናሊ አንዳቸውን ማግኘት የሚችልበት እድል ከፍተኛ ነው። እነዚህም እንደው ምናልባት ካልተሳኩ እንኳን ወይም ደግሞ እነዚህን ዝውውሮች ካጠናቀቀ በኋላ የአርሰናል እግር ኳስ ክለብ በአማካይ መስመሩ ላይ ሌሎች ተጫዋቾችን ስለማስኮብለል እያሰበ ይገኛል። እነዚህ ተጫዋቾች እነማን ናቸው ወደሚለው እናምራ። ማቴዎ ሞሬቶ እንዲህ ይላል። ሁለቱ የእንግሊዝ ፕሪሚየር ሊግ ጉምቱ ቡድኖች ማንቸስተር ሲቲ እና አርሰናል በቀዳሚነት በክረምት የዝውውር መስኮት አሁንም ቢሆን ማንቸስተር ሲቲ ኤሊዮት አንደርሰንን ማስፈርመው አርሰናል ከብሩኖ ጊማሬሽ ጋር ስሙ የተያዘ በሚገኝበት በዚህ ሰዓትም የማንቸስተር ሲቲና አርሰናል እግር ኳስ ክለብ የቦርድ አመራሮች ወይም ደግሞ የክለቡ ከፍተኛ ሰዎች በአንድ ተጫዋች ተፋጠዋል፣ በአዮብ ቦአዲ ይላል። ቦአዲን ለማስፈረም በሚደረገው እንቅስቃሴ ሁለቱም ቡድኖች ወደ ቡድን ስብስባቸው ቢቀላቀሉት አንድ ተጫዋቹ ማደግ ይችላል። ሁለተኛ ወቅታዊ መፍትሄዎችን በመስጠትም ደረጃ የሚታማ ተጫዋች አይደለም። ከኳስ ጋር ጥሩ ምቾት ይሰማዋል። በአንድ ለአንድ ግንኙነት ለተከላካዮች ሽፋንን መስጠት ይችላል። እነዚህ ጉዳዮችን ካገናዘቡ በኋላ በቀዳሚነት እንግዲህ ተጫዋቹን ወደ ቡድን ስብስባቸው ስለመቀላቀል አበክረው እየሰሩበት ይገኛሉ የሚል መረጃ ተነስቷል። ሳም ሞክቢል አርሰናል ለክርስቲያን ኖርጋርድ የሚቀርብላቸውን የዝውውር ጥያቄ አሁን ለማዳመጥ ጊዜው ነው ብለው የሚያስባሉ ወይም ደግሞ ዝግጁ ናቸው። ምክንያት ከተባለ ከክርስቲያን ኖርጋርድ የተሻለ የሚባል ተጫዋች ያስፈልጋቸዋል። ለዚህም የአርሰናል እግር ኳስ ክለብ ከፍተኛ አመራሮች የክረምት የዝውውር መስኮት ከመጠናቀቁ በፊት ክርስቲያን ኖርጋርድን በመሸጥ በእሱ ቦታ ላይ መጫወት የሚችሉ ጥሩ የሚባሉ ተጫዋቾችን ለማምጣት አበክረው እየሰሩ ይገኛሉ የሚለው መረጃ ይፋርጓል። ክርስቲያን ኖርጋርድ ሱፐር ሰብ ነው፣ ጥሩ ተጫዋች ነው። ምናልባት ተወሰኑ ጨዋታዎችም ማገልገል የሚችል ተጫዋች ነው፣ ምንም ጥያቄ የለውም። ነገር ግን ለአርሰናል እግር ኳስ ክለብ እንደዚህ አይደለም የሚያስፈልገው። ለምሳሌ ማንቸስተር ሲቲን ውድ አድማጮች
ቀጣይ ዓመት ከአርሰናል ጋር በዋንጫ ፉክክር ውስጥ አሁንም ቢሆን ይቀጥላል ተብሎ እየተጠበቀ የሚገኘው ማንቸስተር ሲቲ እንመልከት። ማንቸስተር ሲቲ ሮድሪ ያለው ከዛ እንደገና ደግሞ አሁን ኤሊዮት አንደርሰንን አስፈርሟል። ቲጃኒ ራይንደርስ የዚህ ቡድን አባል ነው። ኒኮ ጎንዛሌዝ የዚህ ቡድን አባል ነው። ኢማጂን ጥራቶቻቸውን ተመልከቷቸው የማንቸስተር ሲቲ ቡድን ተጫዋቾች። ስለዚህ እነዚህን ተጫዋቾች የያዘ ቡድን ለመፎካከር ግዴታ ክርስቲያን ኖርጋርድ በቡድኑ ቢቆይ እኮ ጥሩ ልጅ ነው ብሎ ደረት የሚነፋበት አይነት ተጫዋች አይደለም። ክርስቲያን ኖርጋርድ መጥፎ ተጫዋች ነው እያልኩ አይደለም፣ ጥሩ ተጫዋች ነው። እድሜውም ግን 32 ዓመቱ ላይ ነው የሚገኘው። ስለዚህ ለተጫዋቹ ዝውውር የአርሰናል እግር ኳስ ክለብ የሚቀርብላቸው የዝውውር ገንዘብ ካለ እሱን ተመልክተው ገምግመው መወሰን ይፈልጋሉ። ባለፈው ዓመት በ11.6 ሚሊዮን ከብሬንፎርድ ኮሚኒቲ ስቴዲየም ነበር መዳረሻውን ወደ ኤምሬትስ ያደረገው። የፕሪሚየር ሊጉ የዋንጫ ባለቤት እንዲሆንም አርሰናል አድርጎታል። ከፊዮረንቲና ከዛ እንደገና ከብሮምቢ እግር ኳስ ክለብ በሃምቡርግ ቤት የመጫወቻ ደቂቃዎችን አግኝቶ በብሬንፎርድ ቤት ጥሩ ብቃትን አሳይቷል። ብሬንፎርድን ከፊዮረንቲና በ2019 በ3.5 ከተቀላቀለ በኋላ ጥሩ የሚባሉ አመታቶችን በብሬንፎርድ አሳልፎ ወደ አርሰናል አምርቷል። ይህንን ተጫዋች እንግዲህ መግዛት የሚፈልግ ቡድን ካለ አሁንም ቢሆን የአርሰናል እግር ኳስ ክለብ ከፍተኛ አመራሮች በራቸውን ክፍት አድርገው እየጠበቁት ይገኛሉ የሚል መረጃ ተሰምቷል። የተወደዳችሁና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች በየያላችሁበት የዓለም ዳርቻ ናችሁ ስላደመጣችሁን ስለተከታተላችሁን ከልብ እናመሰግናለን። ኢትዮ ገነር ላይክ፣ ሰብስክራይብ፣ ሼር